ይኸውላችሁ ጋይስ ይሄ በጣም ለማመን የሚቸግር ነው። በሁለት የቡድን አጋሮች መካከል የተፈጠረ ነገር ነው ብሎ ለማሰብ ራሱ ይከብዳል። ፌዴ ቫልቨርዴ በደረሰበት ጉዳት ምክንያት ራሱን ስቶ ሆስፒታል እንደገባና የኤል ክላሲኮ ፍልሚያ በዚህ ጉዳቱ ምክንያት እንደሚያልፈው ተነግሯል። ትላንትና እንግዲህ እነዚህ ሁለት ተጫዋቾች መካከል ጸብ ተፈጥሮ እንደነበርና ያጸባቸው መልበሻ ክፍል ውስጥም ቀጥሎ እንደነበረ ኦልሞስት ፊዚካል ባትል ውስጥ ገብተው እንደነበረ ነግራችሁ እንደነበረ የሚታወስ ነው። ታዲያ ዛሬም ያጸባቸው እንደቀጠለ ነው ሪፖርቶች እየጠቆሙ የሚገኙ። ጸባቸው እንደቀጠለ የሚለውን በዚህ ቪዲዮ ላይ በደንብ አካፍላችኋለሁ። ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱ። እንግዲህ ቹዋሜኒ እና ፌዴ ቫልቨርዴ ዛሬ መልበሻ ክፍል ውስጥ ጸባቸው ቀጥሎ ቹዋሜኒ በቡጢ ፌዴ ቫልቨርዴ ይመታዋል። ፌዴ ቫልቨርዴም ከጠረጴዛ ጋር ጭንቅላቱ ተጋጭቶ እንግዲህ ጭንቅላቱ ተቀዶ እንግዲህ ደም ሲፈሰው እንደነበርና ንቃቱን አጥቶ ሆስፒታል እንደሄደ በዊልቸር ተነግሯል ማለት ነው። ታዲያ ሆስፒታል ከሄደ በኋላም አንዳንድ የማስታወስ ብቃቱንም ተጫዋቹ እንዳጣ ተነግሯል። በጣም በከባድ ሁኔታ ላይም እንደሚገኝ እንዲሁም ደግሞ በሪያል ማድሪድ ታሪክ በአንድ ቡድን ታሪክ ውስጥ እርስ በርስ ተጫዋቾች ተጋጭተው በዚህ ከባድ ጸብና ከባድ ጉዳት ሲደርስ ይሄ የመጀመሪያ ሆኖ ተመዝግቧል ማለት ነው። በጣም በሚያሳዝን ሁኔታ ነው ፌዴ ቫልቨርዴ በጉዳት ምክንያት ወደ ሆስፒታል እንደሄደ ሪፖርቶች እየጠቆሙ የሚገኙት። ይህንን መረጃ ደግሞ አራግጠው እየጠቀሱ የሚገኙት ስፔን ውስጥ የሚገኙት እንደነ አርኤምሲ፣ ማርካ፣ ኤል ቺሪንጊቶ የመሳሰሉ ሪፖርቶች ናቸው። በጣም አስደንጋጭ ይመስለኛል ጋይስ። ቹዋሜኒ እና ፌዴ ቫልቨርዴ መሃል የነበረው ጸብ ትላንትና በዛው በነበረበት መልኩ ይቀዘቅዛል ተብሎ ሲጠበቅ ዛሬም ቀጥሎ ግን ወደ ሌላ ከባድ የሆነ አደጋ እንዳመራ ነው እየተመለከተን የምንገኘው። ሪያል ማድሪድ ቤት የገባው የጸብ መንፈስ ቀደም እንዳልኳችሁ በጣም በአስደንጋጭ ሁኔታ ቀጥሏል። ኤኒዌይ እናንተ ስለዚህ መረጃ ምን ትላላችሁ? ፌዴ ቫልቨርዴ በቶሎ እንዲያገግም መልካም ምኞቴን እመኛለሁ። በፍጹም ከአንድ ቡድን ሁለት ተጫዋቾች የሚጠበቅ ነገር አይደለም የተፈጠረው ማለት ይቻላል። ኤኒዌይ የፕላስ ምልክቱ መጫ እንዳትረሱ እሺ። ማድሪድ ስታስ ቹዋሜኒ እና ቫልቨርዴ ተደባድበው ቫልቨርዴ ሆስፒታል እንደሄደ ሰምታችኋል ብዬ ገምታለሁ። ኪሊያን ምባፔ እዚህ ቤት ያመጣው ችግር እንዳይመስልህ ተረዳኝ አይደለ? አሁንም ኪሊያን ምባፔ ችግር አይደለም ለምትሉ ሰዎች እኔ በጣም መወደው ተጫዋች ቢሆንም ይሄ ሁላ ችግር የሱ እንደሆነ በደንብ አድርጌ ነው ማስረዳ። ከዛ በፊት ግን ቹዋሜኒ ወይ ካማቪንጋ ምን አለ በለኝ ሰመር ትራንስፈር ዊንዶ ላይ ወደ ማን ዩናይትድ ከሪያል ማድሪድ ሪያል ማድሪድ አኝኮ የጨረሰውን ሰዎች ምናምን ነገር መውሰድ ይወዳል። ገባህ? ይጠቅመዋል ማድሪድ ያለበት ደረጃና ዩናይትድ ያለበት ደረጃ ስለሚለያይ ማለት ገባህ? አናዘር ካሰሚሮ ሂር ዊ ጎ ነው የምልህ። ወይ ቹዋሜኒ ወይ ካማቪንጋ እመነኝ ነው የምልህ። ሪያል ማድሪድ ግን የተበላሸው በኪሊያን ምባፔ እንደሆነ በደንብ አድርጌ እንዴት እንደማስረዳህ ልንገርህ። ቪኒሺየስ ጁኒየር በጣም ጥጋበኛ ነው፣ በጣም ኢጎ አለበት አይደለ? ግን ኳስ መጫወት ነው የሚፈልገው። ኳሱን ካቀበልከው ያገባል፣ ከዛ መጥቶ ይሰግድልሃል፣ ለክሩዝ እንደሚሰግድለት ማለት ነው። ገባህ? ምባፔ ግን ለሌላ ሰው ለምን አቀበልክ ብሎ ኳስ የሚያቀበለውን ሰውዬ ራሱ የሚጠምድ አይነት ሰውዬ ነው። ምባፔ ስለ ክለቡ አጨዋወት ከማናጀር ይልቅ ከባለቤቶቹ ጋር ቀጥታ መነጋገር የሚፈልግ ሰው ነው። ጥጋብ የወጠረው ሰው ነው። ገባህ? ሪያል ማድሪድ ቤት መጣና ትሮፊ ለስ አደረገው። ቻምፒየንስ ሊግ በየአመቱ የሚበላ ቡድን ማለት ቢያንስ በ3 ዓመት አንዴ ቻምፒየንስ ሊግ የሚበላ ቡድን ትሮፊ ለስ አደረገው። ቻምፒየንስ ሊግ በበሉበት በማግስቱ በሚቀጥለው ዓመት ነው ምባፔ የመጣው። ወፍ የለም አሁን አያርለ 0-0 አስገባቸው። ቪኒን ማንንም ብሌን እንዳታረግ፣ ምክንያቱም ቪኒ እያለ 2 ቻምፒየንስ ሊግ በልቷል። ቪኒ መጀመሪያ አካባቢ ሲመጣ ጥጋቡን አይቶ እኮ ከቤንዜማ ጋር ጣልቶ ነበረ። ግን ጥጋቡን ዋጣ አድርጎ ከቤንዜማ ጋር ተግባብቶ ለመግባባት ፈቃደኛ ነው ቪኒ። ባጭሩ ኳስ መጫወት ብቻ ስለሆነ የሚፈልገው ማለት። ምባፔ ግን ቡድኑን የሚጫወትበትን ቡድኑን ማስተዳደር ነው የሚፈልገው። ቀባር ካፕቴን ምናምን መሆን ነው የሚፈልገው። ወደ ማን ዩናይትድ ምባፔ ቢመጣ ማለት የመጀመሪያ ሰው ከማጋ የሚጣላ ይመስላችኋል? ከብሩኖ ኤል ማግኒፊኮ። ቪኒ ቢመጣ ሚገራርም ጎል ያገባና ምን አይነት ጎል ነው ለዘንድሮ ባለንዶር ምናምን እጩ ነህ ምናምን ነገር እንዴት ነው ምናምን ሲሉት ከብሩኖ ኤል ማግኒፊኮ ኳስ የሚችል ሰው ጋር ነው የሚጫወተው ለዛ ነው ይላል። ምባፔ ቢሆን ግን ይሄ ሰውዬ ማን ስለሆነ ነው ካፕቴን የሚሆነው ብሎ ቀጥታ ከኢኒዮስ ጋር ነው የሚነጋገረው። ብሩኖን ወደ ሳውዲ፣ ፒኤስጂ እንደዚህ ነው ያደረገው፣ ፍራንስ እንደዚህ ነው ያደረገው። አሁን ደግሞ ሪያል ማድሪድ እኔ በ27 ዓመቱ ካሪሩን በራሱ እጅ የገደለ ተጫዋች ባቅ ኪሊያን ምባፔ ነው። ምክንያቱም ከማድሪድ ውጪ የትም ቦታ ሊሄድ አይችልም። ማንም ሰው የሚከፈለውን ክፍያ ማንም የዩሮፕ ክለብ አፎርድ አያደርገውም ከፒኤስጂ እና ከማድሪድ ውጪ ማለት። ወደ ፒኤስጂ ደግሞ መመለስ እርሳው። ኪሊያን ምባፔ ትልቅ ችግር ውስጥ ነው ያለው ማን። ፍራንስ ወርልድ ካፕ ፍራንስ ናሽናል ቲም ኮላፕስ ሲያደርግ በዚህ ሰውዬ ምክንያት ታዩታላችሁ። አረ በስማም የቹዋሜኒ ቦክስ ለካ እንደዚህ ከባድ ነው ጋይስ።
የምሬን የምላችሁ በማድሪድ ቤት የሚወጣው ዜና እንዳለ ማድሪድን አልመስል ብሏል። ይብላኝ ለሙሴ። እኔ ሙሴ ነው የሚያሳዝነኝ በዚህ መሃል። እንግዲህ ትናንትና እንደወጣ መረጃ መሰረት ፌዴሪኮ ቫልቬርዴ እና ኦሪየል ቹዋሜኒ ወደ አላስፈላጊ የቃላት ጦርነት ውስጥ ገብተው እንደነበረ እንዲሁም ደግሞ ወደ ጸብ ገብተው ነበር የሚሉ መረጃዎች ሲወጡ ነበር። እንደነ ማርካ አይነት የስፔን ታማኝ የመረጃ ምንጮች ይዘው ሲወጡ ነበር ይህን መረጃ። ዛሬ ግን ጋይስ ለየት ያለ ሲቹዌሽን ውስጥ ገብቷል። ሪያል ማድሪድ በትሬኒንግ ግራውንዱ ላይ ኦልሞስት ኤምኤምኤ ጀመረ ነው የሚመስለው ማለት ነው። ላይክ ፌዴሪኮ ቫልቬርዴ እና ኦሪየል ቹዋሜኒ በዛሬው እንግዲህ ልምምድ ላይ ቹዋሜኒ ጸቡን እንግዲህ ለመፍታት ቀደም ብሎ እጁን ለሰላምታ ወደ ፌዴሪኮ ቫልቬርዴ ይዘረጋል። በዛም ሰዓት ላይ ፌዴ ቫልቬርዴ በቸልተኝነት እንግዲህ ሳይቀበለው ያልፋል ማለት ነው። ያም የሁለቱ መካከል የተፈጠረውን እንግዲህ ሲቹዌሽን ውጥረቱን ከፍ እያደረገው መጥቶ በትሬኒንግ መጨረሻ ሰዓት ላይ እንግዲህ ሁለቱ ተጫዋቾች ወደ ጸብና ወደ ቦክስ እንደገቡ ነው እንግዲህ መረጃዎች የሚያሳየው ማለት ነው። ታዲያ ይህንንም ተከትሎ አይ ቲንክ በጸቡ ሰዓት ላይ የመልበሻ ክፍል ውስጥ የተጎዳው ፌዴሪኮ ቫልቬርዴ ጠረጴዛ መቶት እንዳየሁት መረጃ ማለት ነው። አንድ እንዳየሁት መረጃ ጠረጴዛ መቶት ስፌት እንደተደረገለትም አንድ መረጃ ያሳያል ማለት ነው። እኔ በግሌ በጣም ነው እየገረመኝ ያለው በማድሪድ ቤት እንዲህ አይነት ውጥረት በትልልቆቹ ኮከቦች ጊዜ እንኳን አይተን አናቅም ነበር ኮምፕሊትሊ። አሁን ላይ ግን ይህ ቶታሊ ያልተለመደና ፍሎሬንቲኖ ፔሬዝ ሊቀበለው የማይችል ጉዳይ ሆኗል። እኔ አላቅም ፔሬዝ ራሱ አይ ቲንክ የስልጣኑ የማብቂያ ዘመን ላይ እየደረሰ የመጣ ይመስለኛል እንጂ የሱ ፓወር ጋይስ ይወላችሁ ምን ያህል ከፍተኛ እንደሆነ በደንብ እናውቃለን ብዙዎቻችን። ታዲያ በዚህ ሰዓት ማድሪድ ቤት ውስጥ ሁሉም እንደፈለገ ይፈነጫል፣ ይመታታል፣ ይደባደባል። ይሄ ፐርሰናሊ ላይክ ካዩዋቸው ዘወር ሲቹዌሽኖች መካከል በማድሪድ ቤት ውስጥ አንዱ ነው። ለአመታት ታይቶ የሚያውቅ አይመስለኝም። በዛ ጋር ኪሊያን፣ በዚህ ጋር ፌዴና ቹዋሜኒ፣ ከዛ ባለፈው ሩዲገርና ካሬራስ እያንዳንዳቸው ጸብ ውስጥ ናቸው ጋይስ። መልበሻ ክፍሉ ለሁለት ተከፍሎ የሀገራት የአንድ ሀገር ልጆች ናቸው ራሱ እያወሩ የሚገኙት እና በጣም ለየት ያለ ሲቹዌሽን ውስጥ ገብቷል ማድሪድ። ታዲያ በነገራችን ላይ የፌዴ ቫልቬርዴ ዛሬ የተሰፋው ስፌት በኤል ክላሲኮ ውጪ ሊያደርገው ይችላል እና አንድ እንዳየሁት መረጃ መሰረት ከሆነ ደግሞ ሁለቱም ከማድሪድ ሊታገዱ ይችላሉ በጊዜያዊነት። እስኪ እናንተ ምን ትላላችሁ ስለ ማድሪድ ሲቹዌሽን? ኮሜንት ሴክሽን ላይ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። ጉር ሳይሰማ መስከረም አይጠባ ያራዳ ልጅ ፌዴሪኮ ቫልቬርዴ እና ኦሪያሎ ቹዋሜኒ ተፈሳፍሰው ተጣልተው ማለት ነው። ፌዴሪኮ ቫልቬርዴ ወደ ሆስፒታል ገብታለች። ያራዳ ልጅ ዜናውን እኔ በአግባቡ አጠቃልዬ እነግራለሁ። አንተ በደንብ ኮፒ ሊንክ እያረክ ተከታተለኝ። ማን ጸቡ የተጀመረው ትናንትና ነው። ትናንትና ተጀምሮ ነበር እና ጠንከር ያለ ጸብ ነበር፣ ግን ትናንትናውኑ አረጋግተናል ምናምን ብለው በኢንስታግራም ገጻቸው ፖስቶ ምናምን ነበር። ግን ቹዋሜኒ ትናንትና ቫልቬርዴ መቶታል መሰለኝ። ቂማር ረሳብ ዛሬ ለጥልጦ ወደ ሆስፒታል ከቶታል። ሪያል ማድሪድ ከፉትቦል ክለብ አልፎ ማለት ነው በቃ ኤምኤም ሆኗል ማለት ነው። ሌላው ነገር ደግሞ አንቶኒዮ ሩዲገርም አልቫሮ ካሬራስን ወስዶ በጥፊ ቻብ አርጎታል። ያራዳ ሪያል ማድሪድ ማለት ነው። እንደውም እዚህ ኢትዮጵያ ውስጥ የሚዘጋጁ ኤምኤም ላይ ሙሉ ልንጋብዛቸው ነው። ምን እየሆኑ እንደሆነ አይታወቅም። ኤምባፔን ለማስወጣት ደግሞ ደጋፊዎች ፊርማ እያሰባሰቡ ነው። ውጥንቅጥ ወጥቷል ክለቡ። ጋሼ ፔሬዝም ደግሞ ዝምታ መርጧል። እስቲ እናንተን ሐሳብና አስቴክ ኮሜንት ላይ አስቀምጡልኝ። ፎሎና ላይክ እያረጋችሁ ያማቻችሁ። አረ በስመ አብ የቁጥር ላውርድ ብላ የብብታውን ጣለች። ቹዋሜኒ ለቫልቬርዴ በጎን በኩል ያቀበለው ወይ ኤምኤም ፋይቱን ወይ ደግሞ እግር ኳሱን ትመርጡታላችሁ። የምሬን ነው የምላችሁ። የሪያል ማድሪድ አመራሮች ከክብራቸው ምንም አያስበልጡም። የፈለጋ አክል ብትችሉ ከክብራቸው ምንም አያስበልጡም። ለዛውም እሑድ የኤል ክላሲኮ ጨዋታ ነው ያለው። በአሁኑ ሰዓት ቫልቬርዴ ሆስፒታል ነው የሚገኘው። በምን አድርጎ የሴዶ አመታት ይሁን የጁጁሱሱ አናቅም። በምን አድርጎ እንደመታው በአንድ ቦክስ ጨጥ አድርጎት ሆስፒታል ነው የሚገኘው። እኔ ሪያል ማድሪድ ደጋፊ ከመሆኔ አንፃር ይህን በመዝገቤ በጣም አዝናለሁ። እነዚህ ህፃናቶች ይጫወቱብን። የምሬን ነው የምላችሁ። ሰንደርላንድ አደረጉት እኮ ክለቡን። የምሬን ነው የምላችሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቫልቬርዴ እና የቹዋሜኒ ጸብ እንግዲህ ምክንያቱ እዚህ አትሌቲክስ ይዞት ወጥቷል መረጃውን ማለት ነው። እንግዲህ በሜዳ ላይ ማለት ነው ቫልቬርዴ ቹዋሜኒ ላይ ከባድ የሚባል ታክል ይወርድበታል። በዛ ትሬኒንግ ማዕከል ላይ ማለት ነው በቃላት ያው ይሰደደባሉ ምናምን ትንሽ ፊዚካልም ነገር ከፈታትሽው ነበር። ይሄ ነገር ካለቀ በኋላ እንግዲህ ወደ መልበሻ ቤት ከገቡ በኋላ ቹዋሜኒ ማለት ነው ቫልቬርዴን እንግዲህ ጭንቅላቱን ይዞ ያጋጨዋል ማለት ነው። ቴብል ላይ ወደ አሁኑ ብራዘር ራሱን ይስታል ምናምን ወደ ሆስፒታል ይሄዳል። ግን ከሆስፒታል ወጥቶ አሁን ወደ ቤቱ ሂዷል። በኤል ክላሲኮ ጨዋታ እንደማይኖር ተነግሯል ማለት ነው። ቫልቬርዴ አይደርስም። አሲስ ለአንድ ሳምንት እንደማይጫወት ዶክተሮቹ አሳውቀዋል ማለት ነው። ሪያል ማድሪድ ቫልቬርዴን ያጣል። ኪሊያን ምባፔ ደግሞ ተመልሶለታል በተቃራኒ
ሪያል ማድሪድ ቤት በቫልቬርዴ እና በቹዋሚኒ መካከል ስለተፈጠረው አለመግባባትና ጸብ ግራ ለገባችሁ ሰዎች ስቶሪውን እጥር ምጥና አድርጌ ነግራችኋለሁ። እናንተ ደግሞ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንድትተባበሩኝ ጠይቃችኋለሁ። ስቶሪውን ስትሰሙት ኤምኤምኤ ፋይት እንጂ ስለ እግር ኳስ አይመስልም። ስቶሪው የሚጀምረው ትላንትና የሪያል ማድሪድ ተጫዋቾች ልምምድ እየሰሩ እያለ ቹዋሚኒ ቫልቬርዴ ላይ ከባድ ታክል ይወርድበታል። ቫልቬርዴም ሆን ብለህ ነው ታክል ያደረክብኝ ልትጎዳኝ አስበ ነው ብሎ ከባድ ንግግር ይጀምራሉ እና ትላንትና ጸባቸው በቃ ንግግር ብቻ ነበር። የሪያል ማድሪድ ተጫዋቾችም አረጋግተዋቸው ወደ የቤታቸው ሄደው ነበር። ዛሬ ወደ ልምምድ ሲመለሱ ቹዋሚኒ ቫልቬርዴን ለመጨበጥ ሲሞክል ቫልቬርዴ ቂም ይዞበታል። ከዛ አልጨብጥም ይለዋል። ያኔ ነው ጸቡ በቃ በደንብ የተጀመረው የዛን ሰዓት ነው። እየሰማችሁኝ ነው። ከዛ ትሬኒንግ ላይ ሙሉ ቫልቬርዴ ቹዋሚኒ ላይ ከባድ ታክል እየወረደ ያስቸግረዋል። ከዛ ድጋሚ አሁንም በቃ ከባባድ ፋውሎች ሲሰራበት ቹዋሚኒ መታገስ ያቅተዋል። ጭራሽ አርቤሎዋ እንደውም እንዳይጣሉ ለማረጋጋት ብሎ አንድ ቲም ቢያደርጋቸው ምንም ሶልቭ ሊደረግ ስላልቻለ ወደ ድሬሲንግ ሩም ሁለቱም ተያይዘው ይገቡና የሚገርም ፋይት ይጀምራሉ። ከዛ ቫልቬርዴን ቹዋሚኒ ፓንች አደረገው አሉ። እንግዲህ እኔ አላየውም እኮ ግን ታሪኩን ስቶሪውን ሳነበው ፓንች አደረገው። ቫልቬርዴም ተዘርረው ነው የተገኘው። የሪያል ማድሪድ ተጫዋቾች ወደ ድሬሲንግ ሩም ሲገቡ ከዛ አንኮንሺየስ ነበር፣ ጭራሽ በአምቡላንስ ወደ ሆስፒታል ወስደውታል ብለዋል። እንግዲህ አሁን ያለበትን ሁኔታ ደግሞ ሲሰማ ነግራችኋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳይረሳ። የሪያል ማድሪድ ነገር ግን ከባድ ሁኔታ ውስጥ እየገባ ነው። ክለባችንን ገደሉት፣ ክለቡን ገደሉት። ወይኔ ክሪስ፣ ወይኔ ተያለ ቢሆን እንደዚህ አይሆን መቼም። አንተ ያሳየኝ ክለብ ጠፍቷል፣ የለም ሞት። ገደሉት፣ ክለቤን ገደሉት። የማድሪድ የሕክምና ባለሙያዎች አሁን ባረጋገጡት መሰረት ማለት ነው ፌዴሪኮ ቫልቬርዴ የጭንቅላት ጉዳት ማስተናገዱ እና ምናልባት ከ10 እስከ 14 ቀናት ማረፍ እንዳለበት በአሁኑ ሰዓት ተናግሯል። እንዲሁም ደግሞ የኤል ክላሲኮ ጨዋታ ያመጣዋል ሲል ነው መረጃውን ያጋራን ፋብሪዚዮ ሮማኖ የተናገረው ማለት ነው። ቹዋሚኒ ልጁን ምንድን ነው ያደረገው? ጋይስ ምን ቢያደርገው ነው የሚያክል ከ10 እስከ 14 ቀናት ለዛውም የብሬን ጉዳት በጣም ከባድ ነው። ስለዚህ ምን ትላላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስፍሩልኝ። መቻችሁ እንደው በነካጃችሁ ባካችሁ ዴላፕሩ ብሰዱልኝ። እንደው ባካችሁ ደቦዙን እኔ እችላለሁ። እንዳይጫወት ብቻ ነው የምፈልገው። ድብድብ ላይ ቀላል ሚዛን፣ ከፍተኛ ሚዛን፣ መካከለኛ ሚዛን፣ አረ ሚዛኑንም ተሸክሞ ይደባደባል። ምንም አያደርገው ታምር የለም። ምንም ተከላካዮቹን ፈጃቸው የሉ እነሱም የሉም ፈጃቸው። እንደው ጋርናቾን መርቃ ተውት፣ እሱ ይሞትባቸዋል። ለነገሩ እባካችሁ ሌላ እኔ በስቱ ከስሬ ይችላልው ታዲያ ጀብራቷል ሲሉ እኮ እኔ በቃ የፈጠረ እኮ መምጣቴ ነው። እና ዴላፕ እባካችሁ ተቸገሩ ቸግሮ ይላል እና ዴላፕ ላምጣው አሳውቁ። ጀሞ ይሄን ቪዲዮ ለጌቹ አርሱልኝ። ጌቹ ይኸውልህ እዚህ ምስሉ ላይ የምታያቸው ሁለት አለሌዎች እንዴ እኔ በጣም እየገረመኝ ነው። ማርያምን ነው የምላችሁ። እግር ኳስ መጫወታቸውን ትተው ይሄው ድብድብ ሆኗል ስራቸው። በቃ እገልሃለሁ፣ አገለኝም፣ እደፋለሁ በቃ ግብ ውስጥ ናቸውና እግር ኳስ ተጫዋችነታቸውን ትተው ኤምኤምኤ ፋይተር ሆነናል እያሉ ነው። እና ይሄን እድል ተገኝቶ ደግሞ እኛ ወደ ኋላ ማለት አለብን? ጌቹ ይሄው ወደ ሀገራችን ጠርተን እነዚህን ሰዎች በቃ እንዲዋጣላቸው ማድረግ አለብን። በእውነት ነው የምላችሁ። ምንድነው እየተፈጠረ ያለው እዚህ ውስጥ? ቆይ በጣም እውነት እኔ ግራ እየገባኝ ያለ ነገር ቢኖር እኔ የማድሪድ አሁናዊ ሁኔታ ነው። ትናንት ተደባደቡ ተባለ፣ ጭራሽ ዛሬ ተደገመ። ጭራሽ ዛሬ ተደግሞ ደግሞ ቫልቬርዴ ሆስፒታል ገብቶ የማስታወስ ችሎታውን በተወሰነ መልኩ አጥቷል እየተባለ ነው። ኢማጂን ሪያል ማድሪድ ውስጥ ነው እንግዲህ ይሄ ሁላ ነገር እየተፈጠረ ያለው። ምንድነው ሐሳባቸው? ቆይ ወይ አንደኛቸውን የኤምኤምኤ ክለብ ያርጉት። ጌቹ አይ እንትን ማለት አለብን፣ መወሰን አለብን እውነት እንጂ በእንደዚህ አይነት ሁኔታ ከባድ ነው። ክለቡን የሆነ ነገር ላይ ያርጉት ነው እነዚህ ሰዎች። ለማንኛውም አንቺ ነቃ ማለት አለብን። በዚህ ሁኔታ ውስጥ አንዱን ፈትለክ ቹዋሚኒ ነው እየተባለ ያለው። ከባድ ነው ብቻ